ለማንኛውም በርዕሰ ጉዳያችን የያዝነው ወሳኝ ነገር ስለሆነ ንዴታቸውም ቁጣቸውም ብስጭቱም የሚመነጨው ከዛ ስለሆነ በተለይ በትላንትናው ዕለት ደጋግመን እንደነገርናችሁ የምርጫ ምንድነው ዘመቻ ለማድረግ አብይ አህመድ ድራማውን ለማሳለጥ በጣም ከፍተኛ በጣም በርካታ ሚሊዮኖች ነው የተመደበው። ይሄ የጎሰጎሰ ሁላ በዛው ልክ የተሰጠውን የቤት ስራ አሳክቶ ለሌላ ፕሮጀክት ደግሞ ብቁ መሆኑን ማስመስከር ይፈልጋል እና ዝግጅታቸው ረብረብ ማለታቸው ዶሚኔንት ሆነው ሊወጡና በህዝባችን ቁስል ላይ ሊቀልዱ ነበረ። ዳትስ ዋይ ዛሬ ያሳሰባቸው በአርሲ የተፈጸመው ግድያ አይደለም። በነገራችን ላይ በአርሲ የተፈጸመው ግድያ ለቅሶውን ማለት ሟቾቹ እየሞቱ ነው። ሌላው ደግሞ በየጊዜው ለቅሶ አለ። እንባ ማበስ የማይችል ጩኸት ብዛም ትርጉም የለውም። እንባ ማበስ የሚችል ትግል እያደረጉ ያሉትን በአግባቡ መረዳትም ማገዝም ያስፈልጋል። በማናቸውም መልኩ እንባ የሚታበሰው ወዮ ወዮ በማለት አይደለም። ይሄንን በየጊዜው እያስለቀሰን ያለ አካል ውልቅልቁ እንዲወጣ ማድረግ ነው። ዳስ ዋይ እዛ ላይ ሙሉ አቅማችንን እዛ ጋር ነው ያደረግነው። ካድሬዎቹ የተሰጣቸው ተልእኮ ዶሚኔት አድርጉ፣ እናንተ አሸንፋችሁ ውጡ፣ እናንተ በጀት ተመድቦላቸዋለሁ። በጀት የሌላቸው አካላት የሚደግፋቸው የሌሉ ግፋቢልም የራሳቸው ሰዎች ጭምር የሚያጠቋቸው ልክ መዝሙራችን እንደሚለው ኢትዮ ሰገነት በየቀኑ በወዳጅ በጠላት እየተፈተነች ሰገነት ማማው ላይ ይሄው ዛሬ ማለች ነው አይደለ? በግራም በቀኝም በዚያም በዚህም በወዳጅም በጠላትም ፈተናው እጅግ በበዛበት በዚህ ወቅት በእንደዚህ ያለ ፈተና ውስጥ ሆኖ አገዛዙን እርቃኑን አስቀርቶ የምርጫ ድራማውን አክሽፎ ክሹፍ የምርጫ እንቅስቃሴ እንዲኖር በማድረግ ረገድ የትኛው በጀት ተመድቦ ተሰርቶ ነው? አሁን እውነት ለመናገር አገዛዙ በዚያ ሁሉ በጀት የመጣበት ፕሮፓጋንዳ ፈርድሜ የበላው በምንድን ነው? እኛ ጋር ኮሚትሜንት አለ፣ ዴዲኬሽን አለ። እኛ ጋር ላመንበት እስከ ጥጊዱ ዋጋ መክፈል አለ። በከፈሉት ልክ የሚጮህ አካል ከፋዩ እንዳይቆጣው ነው የሚጮኸው። ኢነርጂውም ከፋዩን መሰረት አድርጎ ነው። እኛ ደግሞ የሚከፍለን አካል አይደለም ያለው ከጎናችን ነው። አንዳንዱም ወዳጅ ሆኖ ሳለ ግን በጦርም ይወጋል። ወዳጅ ሆኖ ሳለ ግን እጃችን ላይ ችንካር ማስገባት የሚፈልግ ሳዶር አራዶር ዴናት አዶራይ አዴራ እያለ ሊቆጥርብን የሚፈልግ ነው። ቀላል አይደለም ያለው ፈተና። እንዲህ ባለ አስቸጋሪ ፈተና ውስጥ ሆነን ይህን አገዛዝ ውልቅልቅ እያደረግን ስላጋለጥን የዛ ቁጭት፣ የዛ ንዴት፣ የዛ ስቃይ ውጤት ነው። ንዴታቸው የሚመነጨው ከዚያ ነው። በእውነቱ ይሄንን በጣም አስከፊ ስርዓት ለማጋለጥ ያደረግነው ትግል ካድሬዎቹም አብይ አህመድም አሉ የሚባሉ ሚኒስትሮች አሉ የተባሉ ሚዲያዎች ሁሉ ተጠራቅመው በጋራ ተሰልፈው ማስቆም ስላልቻሉ፣ መመከት ስላልቻሉ፣ ከመጋለጥ ራሳቸውን መከለል ማዳን ስላልቻሉ ያልተደረገ የለም። በጣም ፈኒ ፓርቶቹ የሚገርመው ምርጫ አጨርብረው ምርጫ ተጨበረበረ የሚባለው ሁለት ነገር ያዙ። 1997 ኢህአዴግ ሲሰራ የነበረው ለማጨርበር ነው። ምክንያቱም ኮምፒተንት የሆነ ህዝቡ ለኔ የሚያዋጣኝ ይሄ ነው የሚል ከዳር እስከ ዳር በመላ አገሪቱ ሊመርጠው የተዘጋጀ የፖለቲካ ድርጅት ነበረ። አሁን አብይ አህመድ በቀደም ሲቀልድባቸው የነበረው ከተሸነፍኩ አስረክባለሁ የሚለው ጨዋታውን ማን ነው የሚያሸንፈው? ማን? የትኛው የፖለቲካ ድርጅት ነው በኢትዮጵያ ህዝብ ልብ ውስጥ ገብቶ አይ እከሌን መርጠን ከሌ ይሻለናል የሚል? ህብረተሰቡ እንኳን ስለ ምርጫ ሊያስብና በምርጫ ውድድር ምናምን እሳቤ ውስጥ ሊገባ ቀርቶ በሰላም ወጥቶ ስለ መግባቱ ብቻ ነው ጥያቄው። የዕለት ጉርስ ላይ ነው ጥያቄው። የዲሞክራሲ ጥያቄ አፈር እንደበላ ያውቀዋል። በህይወት የመኖር መብት የተነፈገ ሰው መሪ ስለ መምረጥ በካርድ ምናምን ዲሞክራሲ ቅንጦቱ ነው የሚሆነው። በልቶ አለማደር ብቻ አይደለም፣ በባዶ ሆዱም ቢሆን በሰላም መዋል አይችልም። ማነህ የትኛው ብሔረሰብ ነህ ተብሎ ይገደላል። ይህን ያውቃል። ታትስ ዋይ በመላ አገሪቱ በርካታ ነፃ አውጪዎች በየቦታው ተሰማርተው ሲያበቁ ይህንን አገዛዝ እየተዋደቁና እየተፋለሙ ያሉት። ጉዳዩ የህልውና ትግል የተያዘበት እንጂ የካርድ ትግል አይደለም። የእኛ ትግልም
የሆነ የምንፈልገው የፖለቲካ ድርጅት ሆኖ ከአብይ አገዛዝ ጋር ተወዳድሮ ያን ያሸንፍ አይደለም። ሊያሸንፍ የሚችል የተደራጀ የፖለቲካ መስመር ውስጥ የገባ ሰው የለም፣ እናውቀዋለን። አብይ አህመድና ቡድኑ ግን ህዝባችንን እየገደሉ ስለሆነ ተጨማሪ 5 የመግደያ ዓመታት በህዝብ የተመሰከረ ማህተም አለን ለማለት ያዘጋጁትን ተውኔት ማበላሸት ያስፈልግ ነበር። ይሄ ድራማ እንዳይሳካላቸው ማድረግ ያስፈልግ ነበር። ለድራማው ስኬት ተደርገው የነበሩ ዝግጅቶች በጣም የሚገርሙ በጣም የሚያስቁ በርካታ ነገሮች አሉ። እነዛን የተወሰኑትን እናንሳ። ሰዓታችንን በቴክኒክ ምክንያት በመሃል ተቋርጦ ስለነበረ ሰዓት ወሰድ አድርገናል። እንዳልናችሁ የተጠየቅ ፕሮግራም ዛሬ ስላለ ያንን ጊዜ እንዳይሻማብን ይህንን ፈጠን ለማድረግ እገደዳለሁ። ፈጠን እያደረጋችሁ እናንተም ተከታተሉን። የገባችሁት ፈጠን አድርጉት የምንላችሁ ላይክ ያላደረጋችሁ አሁንም አላችሁ፣ ሼር ያላደረጋችሁ አላችሁ። አሁን ይሄንን በጣም ማይነር የሆነ ቀላሉን ነገር ላይ እንዴት በፍጥነት መሳተፍ ይከብደናል? ተክተልትሎ ገብቶ ውድቀታችንን የሚመኘውን አካል አይደለም እያልን ያለ ነው። ገሱ ገብቶ ይከታተል። ጠንካራ ደጋፊዎቻችን ግን የገባችሁበትን ቻናል ላይክ ማድረግ፣ የገባችሁበት ቻናል እያንዳንዳችሁ ራሳ ስንቶቻችሁ ወደ ተለያዩ ግሩፖች ወደ ዋትሳፕ፣ ወደ ቴሌግራም፣ ወደ መሴንጀር ወደ ተረፈ የላካችሁ ስንቶቻችሁ ናችሁ? ለምታውቋቸው ለወዳጆቻችሁ የላካችሁ እናንተ ራሳችሁን እንድትጠይቁ ነው። ያላደረገ ፈጠን ብሎ ይሄንን እያደረገ እንዲከታተለን ነው የምንጠይቀው። ቀደም ሲል በነበረ ፕሮግራም ላይ አንስተናል። ቅድመ ምርጫ ከሸፈ። ቅድመ ምርጫ ዴሞክራሲያዊ ለመሆን ለመምሰል ያደረጉት ሙከራ የመምሰል ሙከራ ማለት ነው። ቲያትር የመስራት ሙከራ ነበረ። እሱ እንዲከሽፍ ሆነ። በማጋለጥ እያንዳንዷን እንቅስቃሴ በማጋለጥ ከሸፈ። የተቃዋሚ ማሊያ ለብሰው ልክ ውድድር ያለ ለማስመሰል የሞከሩትንም አካላት ጥጋቸው እንዲይዙ ተደረገ። እስከ ምርጫ ዋዜማው ድረስ ያሉትን መድረኮች በሙሉ አሟጠን ተጠቅመን በእንደዚህ ያለ የተዋረደ የምርጫ ሂደት ውስጥ ግን አሻራችን እንዲቀመጥ አንፈልግም፣ የዚህ አካል አንሆንም ያሉ አካላት ነበሩ። ቃላቸውን ጠብቀው ያንን ያደረጓሉ። እንደ ጭድ እሳት ሲግለበለቡ የነገርናችሁ የጭድ እሳት ግልብልብ ነው። ተግለብልቦ ሲያበቃ እፍኝ አመድ አይወጣውም። ከ3 ክምር እፍኝ አመድ አይወጣም። ከአንዲት ስንዝር እንጨት የሚወጣው አመድ 3 ክምር ያን ያክል አመድ አይኖረውም። እሳቱ ሲግለበለብ ግን አገር ምድሩ የተቃጠለ ነው የሚመስለው። አንዳንዶቹ ጭድ ናቸው። ለጊዜው ይግለበለባሉ፣ በፍጥነት ይከስማሉ። እንኳን አሻራቸው፣ እንኳን የተለየ መልካቸው፣ እንኳን የተለየ ገጽታቸው፣ አመዳቸው ብናኛቸው እንኳን አይገኝም። ፈጥነው ከታሪክ ገጽ ይጠፋሉ። እነዛ ጋር የምናባክነው ጊዜ የለም። ዋናው ነገር በምርጫ ሂደት ውስጥ ማን የትጋ ማን ምንጋ ተሰለፈ የሚለውን መለየት ህብረተሰቡ የስነ ልቦና ዝግጅት እንዲያደርግ እንዲያውቅ ማድረግ ነበረ። ሁሉም ነገር አገዛዙ ባቀደው መንገድ ሳይሄድለት ቀርቶ ከሸፈ። ያንን የከሸፈ የቅድመ ምርጫ ግትልትል እሳቤውን ይዞ ወደ ምርጫው ገባ። ፕሪ ኤሌክሽን ታይም፣ ኤሌክሽን ታይም፣ ፖስት ኤሌክሽን ታይም ነው የሚባለው አይደለም? ቅድመ ምርጫ፣ የምርጫ ወቅትና ከምርጫ በኋላ ያሉ ሁነቶች ወይም ክስተቶች በምርጫ ሂደት ውስጥ ፓኬጅ ሆነው ይዘገባሉ። ቅድመ ምርጫ ከሸፈበት። በምርጫው ዕለት ሊሰሩ የተዘጋጁት አስቂኝ ድራማ በተቀናጀ ትግል፣ በተናበበ ትግል የማይተዋወቁ ተመሳሳይ ዓላማ ይዘው በአንድ መስመር ያልተሰለፉ ጭምር ተናበው ይሄንን ያገዛዙን ድራማ የማጋለጥ ሂደት ላይ ወሳኝ ሥራ ሰሩ። ይሄ የፓስቲ ዘይት ያወዛው ካድሬ ቡችላ ሁላ ንዴቱን መቆጣጠር ያቃተው ለዛ ነው። ከፋይ ይቆጣዋል። ከከፋያቸው የሚመጣ ኩርኩም አለ። እንዴት ተከፍሏችሁ፣ እንዴት ይህንን አድርጋችሁ፣ እንዴት በእነዚህ ትሸነፋላችሁ የሚላል። ብስጭታቸው ከዚያ ነው የሚመነጨው። እኛ ስንዘግበው የዋልነውን እውነት አንዷን ሊያስተባብሏት አይችሉም።
ለምሳሌ በመላው አማራ ክልል የአብይ አህመድ አገዛዝ 40 ተገርፎ ውልቅልቅ ወጥቶ ሙትና ቁስለኛ ሆኖ ምርኮኛ ሆኗል ስንል በቪዲዮ አስደግፈን አሳየን። እዚህ ማምጣት ያለብንን አምጥተን ሌላውን በዋትሳፕ በቴሌግራም አሁንም ግባና ተከታተል። ይሄ ነው እውነታው። እውነት ለመናገር ድፍረት ያለው አቅም በሳተላይት ቴሌቪዥን ላይ ተከታተሉ። በደንብ ተዘጋጅቶ ስለቀረበ ድፍረት ያለው አቅም ያለው ቴሌግራም ቻናል ላይ ገብቶ ይሄው እስቲ 3 ምሽግ ተሰብሯል ባልናችሁ ቦታ ላይ በትላንትናው ዕለት በ3ቱ ምሽግ የተከመረው ለማየት ይዘገንናል። ያ ሁላ ሰራዊት ትላንትና አልቋል። ማንም ዞር ብሎ የሚያየው የለም። ጆይን ቴሌግራም አድሚኖቻችን ቴሌግራምን ከስር ፖስት አድርጉላቸው። የዋትሳፕ ሊንኩን ፖስት አድርጉላቸው። ግቡና ተከታተሉ መረጃዎችን። የምንናገረው መረጃ ብቻ ሳይሆን ማስረጃን ቤዝ አድርገን ነው። መረጃ እናመጣለን፣ መረጃችንን በማስረጃ እንደግፋለን። ተገቢ ፍትህ ማግኘት የሚባለው በዚህ ነው። በነገራችን ላይ ወይም ዳኝነት ለዳኝነት ስራ ትልቁን የሚያቃናለት ከሳሽ ይዞ የመጣው ሐሳብ፣ የክስ ሐሳብ፣ የክስ መሰረት ተከሳሽ ከሚያመጣው አርጊውመንት ጋር አብሮ ክርክሩ ይታያል። የተሻለ ማስረጃ አቅርቦ ዳኛውን ማሳመን የቻለ ይፈረድለታል። የተሻለ ማስረጃ ያላቀረበ ይፈረድበታል። ካድሬዎች የፍትህ አደባባይ አያውቁም። ስለ እውነት ሙግት አያውቁም። ስለዚህ የሚቀርብባቸውን ማስረጃ አጀንዳ በመፍጠር ሊያልፉት ነው የሚፈልጉት። ለምሳሌ አብይ አህመድ ይሄ የምርጫ ድራማው ክሽፈት ከገጠመው አጀንዳ በምን አስቀይራለሁ ብለው ተዘጋጅተዋል። የፈረደባቸው የአርሲ ኦርቶዶክሳውያን ነበሩ። ለዚህ የተዘጋጁት ታርደዋል። 37 ኦርቶዶክሳውያን ሞተዋል። በርካቶች ቆስለዋል። 101 ዓመታት የሆነው ታሪካዊ የእግዚአብሔር ቤተ መቅደስ አንድደው አክስለውታል። አንድደው ሲሞቁት ውለዋል። ይሄ ግፍ እየተፈጸመ ነው ያለው። ያንን ግፍ አምጥተው ይሄን የተዘጋጀው የምርጫው ጉዳይ ላይ ክሽፈት እንዳልናችሁ ሲያጋጥማቸው አጀንዳ ማስቀየሪያ ሁልጊዜም ያው የአብይ ስርዓት ይሄ ነው እንደምታውቁት። በእያንዳንዷ ኢንሲደንት ላይ የፕሮፓጋንዳ ብልጫ ሲያዝበት፣ ህዝብ የጋራ አቋም ሲይዝ፣ ዘመቻው የተጠናከረ ሲሆን ያንን የተያዘውን አጀንዳ ማስቀየሪያ ሁልጊዜም ግድያ ነው። በኢትዮጵያ ውስጥ ባለፉት 8 ዓመታት እንዲህ ያሉ ግድያዎች ነው የሚፈጸሙት። ስለዚህ የአርሲ ኦርቶዶክሳውያን ለዚህ የምርጫ ግርግር ጊዜ ማነው አጀንዳ ማስቀየሪያ ጭዳ እንዲሆኑ የተፈረደባቸው በጣም ያሳዝናል። የቤተክርስቲያን መከራ እንደቀጠለ ነው። የምርጫ ሂደት በቀዳሚው ፕሮግራም ላይ ስለዘረዘርኩ ሳላነሳ በዕለት ሁለት የምርጫ ፕሪ-ኤሌክሽኑ ላይ አንስቻለሁ። የምርጫው ዕለት ምንድን ነበር ያደረጉት? በጣም አስቂኝ ነገር እነ ተመስገን ጥሩነህ፣ አብይ አህመድ፣ ይሄ ካድሬው በሙሉ የተሰማራው ካድሬ ለምርጫ ድራማው ያዘጋጇቸው ነበሩ። እንዴት ተብሎ ምርጫውን ህብረተሰቡ ምርጫ ተደርጓል የሚል ነገር በህብረተሰቡ ህሊና ለማሳደር ምን እናድርግ፣ ምን ብናደርግ የተሻለ ነው የሚለውን ተነጋግረውበታል። በዚያው መሰረት አንድ ለምሳሌ የልጃቸውን ቀብር ትተው መጡ ይላል። አስባችሁታል? አሁን ኢትዮጵያ ውስጥ የሚያጓጓ ምርጫ ኖሮ የልጅ ቀብር ትታ ልትመጣ ማለት ነው። ሁለተኛ በሰርጋቸው ዕለት ድምፅ የሰጡ ሙሽሮች የሚል እንየው እስቲ ይሄንን ፒክቸር። በሰርጋቸው ዕለት ድምፅ የሰጡ ሙሽሮች እስቲ እንደው አንድ በጣም አስቂኙ ነገር አሁን እነዚህ ከጭንቀት የመነጩ ናቸው። ይሄን ለምሳሌ ይዩትና በሰርጋቸው ዕለት ድምፅ የሰጡ ሙሽሮች። አሁን እንደው በፈጣሪ በምን አገር ነው ኢትዮጵያ ውስጥ ሰኞ ዕለት ሰርግ የሚደረገው?